የቅዳሜ ጨዋታ ከጓደኞቻችን ጋር እየተጨዋወትን ዘና የምንልበት ቀጣዩ አጠር ያለ ደቂቃ የሚወስድ ፕሮግራማችን ነው። ዝግጁ ናችሁ ጓዶች? ዝግጁ ነን። ያው እኔና አቤላ አጃቢ ሆነ መተናል። ታዲያ ደገፍ አድርገን ባንዲራ ያዥ ናቸው። ሴቶች ቀን እንኳን አደረሳችሁ እያልን ነው በድግግሞሽ። ያው ሴቶቹ እንዳማረብን መሀል ላይ በደንብ አይደለም? አዎ ያብረቀረቀን ነው። ባለፈው ቀጤማ ነበራችሁ፣ ዛሬ አበባ። እኛ ቅርንጫፍ ነን ያለ ልክ ነው። አይ ያብረቀረቀን ነው ስል ግራና ቀኝም የሚያብረቀርቅ ነገር አለ። አዎ እሺ ለማንኛውም አንዳንድ ጥያቄ ነው የምናነሳው ዛሬ። በአጭሩ መለስ ታደርጋላችሁ። እኔ ጋር ለምሳሌ አጭር መልስ ስጥ ወይም ስጪ የሚል ነው። ስለዚህ ድሉን እሰጣለሁ። አቤል አንተ ጋር ምን አለ? እኔ ለምንድን ነው ለምንድን ነው? እሺ እኔ ጋር ደግሞ ጠቅላላ እውቀትና እኔ ወይስ እሷ የተሰኙ ጥያቄዎች ነው የሚገኙት። እሺ እኔ ጋር አብራርታ መልስ ነው። አብራራት ነው በቃ። እኔ ጋር የሴቶች ነገር ይላል። ነገር የሚለው ነገር አሳስቦኛል። ይሰመር ብቻ የሴቶች ነገር ይላል። ይሄን ማለት ሴቶች ሴቶች ነገር ሳሚ። ስለዚህ እኔ ልጀምር። ነገር የለውም ውስጥ አይደል? ነገር የለውም። እሺ ያው ትንሽ ትንታኔ ይፈልጋል። በደንብ አድርጋችሁ ታብራሩልናላችሁ። ወንዶች የሚመለከት ጉዳይ ነው እንጠይቀው፣ እናንተ ታብራሩልናላችሁ ማለት ነው። ስለዚህ የመጀመሪያው ጥያቄ ከመቲል ጀምር። በሴቶች እይታ የለበስኩት ልብስ ጥሩ ነው ለሚለው ጥያቄያቸው ሴቶች ሲጠይቁ ማለት ነው የለበስኩት ልብስ ጥሩ ነው ብለው ሲጠይቁ ጥያቄያቸው በወንዶች እንዲመለስ የሚፈልጉት መልስ ምንድን ነው? ተገጠመው አድርገው ኮረኮራት። አደገኛ ጥያቄ ነው። ውስጡማ ነገር አለው። እሺ ነገር አለው። እንደኔ ከሆነ ሀቁን ቢነግረኝ ይሻለኛል ከመውጣቴ በፊት። በቃ የሆነ ደስ ብሎኝ ኮንፊደንስ ኖረኝ ቢወጣ። ግን ብዙ ጊዜ በቃ ያምርብሻል ምናምን በደፈናው ያምርብሻል ነው የሚለው። አለምን ይመስልሻል? ጸጉን ፈርቶ ነው። ቀጥሎ ምን አለበት? ጠይቀውህ ይሄን ልብስ ለብሰው ጠይቀውህ አይ አሪፍ አይደለም ስል ይሄ ደግሞ አንተ ስለ ልብስ ታውቃለህ አይደለም። ውሳኔውን ጨርሰን ነው እኮ ምን ጠይቃችሁ እናንተ ለብሳ መረጣችሁ ጨርሳለች እኮ በቃ ልትወጣ ነው። ባይዘው አይ ብዙ አላማረብሽ ብትላትም አትቀይረው። አይደለም። ለዚህ ለምን ተጠቂ ትሆናለህ? ሰለባቱ በቃ አምሮብሻል። እንደዛ ነው ማለት ባለቤት ልብስ አትለብስም? አይ አይደለም። ይቃታቀም ለሌላ ቀን ትምህርት ይሆናል። አይ እኔ አብራርቼ ነው የምመልሰው። ለዛ ነው ከእንትኑ ጋር ማች ትርጉሙ ትንሽ እንዲህ ነው። አይ ዛሬ መለሳቸው ነው ቤት እያሰበ ነው አይደለም። አይ ማሻበት በቃ ቆንጆ መልስ አስጠፋሽኝ። ይሁን በዚህ ይሄን ሳቅ የሚፈጥር ነበር ፈጠርሽ። ቀጣይ ቲጂ ላንች ነው ጥያቄው። በጽሁፍ መልእክት ወቅት ወይም ቴክስት ሲላክ ሴቶች ኦኬ እና ኬ ብቻ ብለው ባጭሩ ሲመልሱ ልዩነት አለው? አብራሪ። አረ በጣም አለው። ምንድነው ካልኩ ዘና ብያለሁ። ፍቅር አለው ውስጡ። ኦኬ ሁለቱም ኦና ኬ ከሆነ አይደለም ኬ ከሆነ ኦኬ ኬ ካልኩኝ ማለት ነው ነው እኮ ኦኬ ኦኬ ከሆነ ግን ፍቅር እናደደኝ ነገር አለ ወይም ውስጤ ነገር አለ። ኦኬ እንኳንም ነገር አስለመድኳችሁ እንዴ? እንኳንም አሜሪካ ያልሆንኩኝ እሺ ነው የሚመለስልኝ። እሺ ምንድነው ታዲያ? ብዙ ጊዜ ሴቶች ሲደብራቸው የሆነ ነገር ውስጣቸው ላይ ሲይዙ ብቻ መሰለኝ ኬ ብቻ የሚሉት አንዷን ፊደል ብቻ። አዎ እንደፈለከ አንድ ቢሉ ኦኬ እኔ ኦኬ ነበር ነው ድክም ያለሽ እኔ የቦሌና የአባዶ ይለያያል ማለት እኔ አሁን እሺ ወይም እንደፈለክ ነው። ኦኬ ስለዚህ አሁን አንዳንዱ እንደፈለክ ከሆነ በነገራችን ላይ ሴቶች እንደፈለክ ጥያቄው ሌላ ነው። ነገር አለው ሌላ ነገር አለው። አለው ነገር መጣጣሉ ብላለች ጄሪ። ስለዚህ እመለሳለሁ። ኬ የነገር አይደለም ላንቺ ጋር ኦኬ ግን ጀስት ዘና ማለት ስሜት አለኝ። ኦኬ እሺ ቆያኛውንም ግን የትኛውን ኦኬ እንዳልኩ አላውቅም ግን ናይጄሪያ ላይ ኬ በኬ እንለፈው። እሺ ጄሪ አይዞሽ ሰስፔንስ እንዴ በብዛት እሺ ቀለል አድርግልሽ ብዬ ነው ጄሪ። ወንዶች ለ20 ደቂቃ ያህል ፈልገው ያጡትን ነገር ሴቶች በቀላሉ በ2 ደቂቃ የሚያገኙት
ባስማት ነው በተሰጡ አይደለም። ወንዶች ጎንበስ አይሉም። ወደ ላይ ሰማይ እያዩ ምን ማለት ነው ጎንበስ አይሉም? ጄሪዬ ጎበዝ አታዩም ማለት ዙሪያችሁን አታዩም ማለት ላይ ነው እያዩ ጎንበስ አይሉም ግን አልገባኝም። የተቀመጠ ምን ያህል ቢገጥማት ነው? አጎንብሱ ሳይሆን ግን ደግሞ እቃ ስትፈልጉ እንዴት ነው ይሄ እዚህ ፊት ለፊት ነው እንዲታያችሁ ሁሉ ነገር የምትፈልጉት እንጂ ዝቅ ብሎ መፈለግ ምናምን አይ እንትን አይላችሁ። እኛ እቃ ስንፈልግ እንደ ሀሳብ መንጠቆ እንዲሆን አይደለም። ከምራችሁ አንድ ሪሞት እኮ ነው የሚያገኙልን። እሱማ ያገኛሉ። ለምሳሌ ማታ ስገባ የመኪና ቁልፍ ጠዋት ላይ የት እንዳስቀምጡ አላስታውስም። ባለቤቴን ቹሌ የምትነግረኝ መቼም የልብስ ቁልፍ አይጠፋኝም። ችሎታ ነው ግን አይ ወንዶች ልብ አትሉም ነገር ነው። በተለይ እቃ መፈለግ ላይ ትኩረታችሁን ስብስብ አድርጋችሁ አትፈልጉም። ፊት ለፊት ነው ማግኘት። በቀናችሁ ልበቢስ ናችሁ አለች። ቀናቸው ነው ግን ያው ጎንበስ ብሎ ይፈልጋሉ ቢሆን ያዥልኝ አፍዥልኝ። ላቤላ ነው የመጨረሻ ጥያቄ። እሺ ከግጭት በኋላ እርቅ ወርዶ ሲተኛ ቶሎ እንቅልፍ የሚወስደው ማለት ነው? ያው ፈጣሪ ምን ነው አቤል ወንድ ልጅ ነው ተጣልተው መቼም ታርቀህ የሚተኙት ወንዶች ናቸው። ሀሳብ የለባቸው። ሴቶች ነገሩን ሲበሉ ያድራሉ። ታርቀውም ነገሩን አይረሱት። ይቅርታ አይረሱ ኔቨር ትተኛለች። ስታገቡ አላውቅም። ሴት ልጅ የዛሬ 5 ዓመት የተጣላንበትን አርጊውመንት እዚህኛው ጸብ ላይ ታመጣዋለች። አትረሱ። እሷ እውነታ ግን እንደ ወንዱ ማባበል ይወስነዋል። ካልተቋጨ ያ ማባበሉ ሁኔታ ይወስነዋል። እሺ እሺ ያው አሪፍ አድርጎ ከባበላት ሁለቱም ደክመው ይተኛሉ። ምንድነው አሪፍ እንደው ምንድነው አሪፍ ማባበል? እኛ እኮ አሪፍ ይሁን አይሆን እኮ አናውቅም። እውነት እኛ ዝም ብለን እንበረከካለን። በቃ አይመልሰዋለች። በጣም ፕሮፌሽናል በሆነ መንገድ መልሰዋለች። ኦኬ ሜቢ አቤላ እኔ እናንተ አይዋለሁ ወጣልሽ ቱበይ እያልን እያባበልን ይሆናል። እኔ ወጥቼ በቪዲዮ ካልሆነ ይሄንን ማባበልማ እማረዋለሁ። እኔ ጥያቄን ጨርሻለሁ። እሺ ማን ይቀጥል? ሌላኛው ጽንፍ ወንድ ይቀጥል። ወንድ ይቀጥል። እሺ ጄሪ እህቴ ጄሪ ልነሳ። እሺ ሴቶች የጻፉትን ቴክስት ከመላካቸው በፊት ደጋግመው የሚያነቡትና የቤታቸውን በር መቆለፉን 10 ጊዜ ቼክ የሚያደርጉት ለምንድን ነው እንዴ? ሁለቱ ሪሌት ያደርጋቸው ነገሮች ነገር ቴክስት ቼክ የምናደርገው ከመላካችን በፊት እሺ ምክንያቱም እኛ ስንልክ እንዴት ነው መሰለህ የመጣልን ሁሉ አይደለም ቴክስት የምንልከው እዛ ሰው ጋር ደርሶ ወንድየው ጋር ደርሶ ምን ሊያስብ ይችላል ኦር ደግሞ እንዴት ነው ሆዱን ላባባው የምችለው እንዴት ነው ዩ ኖ ሌላ ኢንቴንሽን እንዳለኝ ላሳየው የምችለው ምናምን የሚሉትን ብዙ ነገሮች አጣቅሰን ነው። ወይ ጉድ ኤዲት አድርገን ነው። ቴንክ ዩ በርማ ፈራለሁ እንዴ በርስ ነው ፈራለሁ ተቆልፏል ወይ አይ እሱ ግን የሁሉም ሴት ችግር ሳይሆን የአንዳንድ ሴቶች ችግር ነው። እኔ የችግሩ ሰለባ ነኝ ግን ስለምፈራ ነው። ግን እርግጠኛ ነኝ የምነግርህ አሁን በቁልፍ እየቀረ አይደል አሁን በአሻራ ቢሆን በጣም ስለማያምኑ አሻራውን የራሳቸው የሚያደርጉ አሪፍ መልስ መጣልኝ በር መዝጊያ እስኪያገኙ ድረስ ፐርሰናል ስቶሪን ቤዝድ ያደረገ መልስ ነው። እሺ ስሙንና ስልኩን የቀረሽ ችግር የለም። የጄሪ ስልክ ከስር እንጽፋለን ይጻፍላል። ኢየሩሳሌም ነስሩ የቻናሏን ድምቀት በር መዝጊያ ነኝ የምትል ሽምግልና ወደ ቻናሏን መላክ ይችላል። ችግር የለም። እሺ እና ሰጣችሁ የለንም እኛ ታዲያ ምኑን እናንብብ? በ300 ምኑን ላንብብ? ቲጂዬ ሴቶች ቁምሳጥን ሙሉ ልብስ ኖሯቸው የምለብሰው አጣው የሚሉት ለምንድን ነው? አዳዲስ ነገር ደስ ቴንክ ዩ እግዚአብሔር ይስጥልኝ። አብያ ቁምሳጥኑ ሙሉ ነው እኮ እንዲህ ታግላ ዘግታ የምትለብሰው ልብስ የላት የምትለብሰው የላት ሁል ጊዜ ራሷን እንደ ችግርተኛ እውነት አንተ እንደዚህ ብሪሊያንት ነህ እንዴ? ምን ላድርግ ቀናቸው ነው ብሶታቸውን እውነት በጣም እንደዚህ አይነት ምንድን ነው ሲመልሱልን እኔ ሰሞኑን ልጠየቀው ስለሆነ ነው። ውብ ነገር ደስ ይለናል። ማን ይጠላል? እና ትላንት እኔ ቆሻሻ ለቆሻሻ ብንከራተት እኮ ስራ ብዬ ነው። አይ ትላንት ባደረኩት ነገር ሰሪ ባልታይ ቢኖር ሌላ ቢኖር ደስ ይላል። የሚገርም ግን ሳቢ አይደለም ሰርግ ቤት አሁን ሴቶች ፋሽን ላይ ለቅሶ ቤት መፎካከር ጀምረዋል። በልብስ በስከርብ በሚያረብስ እና የለኝም ቢሉ
ግን እንደሱም ብቻ አይደለም። በቃ የወንድ ልጅ ፋሽን ውስን ነው ስለ የሚታወቅ ነው። ሱሪ ሸሚዝ ምናምን ብለህ ዘርዝረህ ትጨርሳለህ። የሴት ልጅን ፋሽን ግን ዘርዝረህ ልትጨርስ ራሱ አትችልም። እኛ ሴቶቹ ራሱ ዘርዝረን ልንጨርስ አንችልም። ከሱሪ ልጀምር ብዬ ነው። ሱሪና ሸሚዝ ነው ቲሸርት ቦክሰርና ሱሪ የሚታወቅ ነው። እኔ ባዶ ሆኖ ሱሪ እሱን በከለር ዋና ላይ ጠፋበት ብለሽ እሺ ቀጣይ እሺ ለመቲ ባለቤትሽ ድንገት ደውሎ በ10 ደቂቃ ውስጥ ልብስሽን ለባብሰሽ እና ሜካፕ ተሰርተሽ ጠብቂኝ የሆነ ቦታ እንሄዳለን ብሎ የምትሄዱበትን ሳይነግርሽ ስልኩን ቢዘጋው ጨርሰሽ በተባልሽው ሰዓት ትጠብቂዋለሽ ወይስ ምን ታደርጊያለሽ? ብሶቴን የተናገርክልኝ ፈጠን ብለሽ አሁኑኑ ጨርሰሽ ጠብቂኝ ምናምን ብሎ ቢላይ አሁን ቦታውን ሳይነግረኝ ብዙ ጊዜ ቦታውን ይነግረኝ በጣም ነው በቃ የምበሳጨው። በውስጤ ነው የምበሳጨው። ለምን መሄድ አለብኝ ቦታው ላይ ግን ሴት ልጅ በ10 ደቂቃ ልጨርስ አትችልም። እንኳን 10 ደቂቃ 1 ሰዓት ራሱ አይበቃንም። እንደነገርኩ ከልብስ መረጣው ጀምሮ ራሱ ብዙ ሰዓት ነው የሚፈጅብንና በተቻለኛ አቅም ሜካፑን ተው ልብሱ ላይ ደርሼ ራሱ በ10 ደቂቃ ለመውጣት ሞክርለታለሁ እንጂ አስበሽዋል። ግን አሁን የራት ለብሰሽ ለቅሶስ ቢሆን ኮር ቻሌንጂንግ ወይ አንዳንዴ ሚስቴ ልብስ ለብሳ አይቻት ጨርሳ ቦርሷን ይዛ ምናምን እኔ ቀድሜ ከወጣው ታች ስጠብቅ ቢያንስ 15 ደቂቃ ጠብቃለሁ። ለብሳ ጨርሳልሽ ይወጣሽ ነበርኩ ግን የሆነ የሚመልሳቸው ነገር አለ። ከዛ ደግሞ ወጣው ቆዩ አይደለ አይዞህ ምናምን እንትን ሊሉ ይሄ አንተ እንደዚህ ፊትህን ጥለው ክላክስ እየነፋ ነው ፊትህ። ስለዚህ እሺ መልሰሽዋል። እሺ ቀጣይ ሳሚዬ ሴቶች ማለት አንድ ፎቶ ለመምረጥ ለምንድን ነው 100 ፎቶ የሚነሱት? ስለማይረኩ ነው። እንዲህ ብለው ተነስተው እንዲህም ደግሞ እንዲህ ይነሱታል። ከዛ ደግሞ አንተ ነው የምትመርጥላቸው አይወስኑስ። የትኛው መርጣውም ራሱ ይሄኛው ፎቶዬ ብላ መርጣው ታሳያለች። ይሄ ስትላት ዙም ያደርጉትና ምን ነው መጠናገሬን ህዝብ ጥርሴ ውስጥ የገባው ምስር ሰው ይኸው ከምስር አልወጣሽም ልባል። እኔ ጋር ደግሞ ጠቅላላ እውቀትን ያማከለ ጥያቄ ነው ያለው። እንዴ አቤል አንተ ነው እንደምጀምረው። እሺ አንዲት ሴት ወይም ባለቤት በግጭት ወቅት ደህና ነኝ ወይም አም ፋይን ካለች በትክክል ምን ማለቷ ነው? አይ ያው ደህና ነኝ ማለት ደህና አይደለሁም ነው። ትሪትመንት ይጠይቅብኛል። ለዛውም ግጭት ደህና ነኝ ማለት ዞር በል እዚሁን ደሜን አታፍራ ዞር በል ግን እዚሁን አትንካኝ ነካኝ መልስ አትስጠኝ ስጠኝ ተቀበል በቃ እንዲሁ ተሰቃይ ነው። ጠቅላላ እውቀት ማለት ተሰቃይ ነው። መጽሐፍ በልተዋል። እሺ በልተዋል። እኔ ሳሚ ሴቶችን አላስጨንቅም ብዬ ወደ አንተ ልምጣ። እኔ ወይስ እሷ የሚል ጥያቄ ነው የምጠይቅሽ። እሷ በል እሺ ካንተና ከሚስትህ የልጆችህን ስም እድሜና ልደት ቀድሞ የሚያስታውሰው ማን ነው? ምንም ጥያቄ የለውም የሚስቴ እናት። ጭራሽ ለእሷ ክሬዲት ላለመስሷ ነች። ምንም ጥያቄ የለውም። ኦኬ ዋው ስሟን አልረሳም፣ የልጆችን ስም አልረሳም። እሺ ግን እድሜ ምናምን ይጠፋል። ልደት ክላስ ምናምን አሁን ለምሳሌ ትምህርት ቤት ልታመጣቸው ሄደ የጫማ ቁጥር አይጠፋኝም። ክላሳቸው ትምህርት ቤቱ ካልቀየረ በስተቀር አይጠፋኝም። ለሳሚ እሺ ወንዶቹ ጋር ቢሄድ እኔም ደስ ይለኛል። ሳሚ እሺ የመኪና ቁልፍ የት ነው ለሚለው ተደጋጋሚና ዕለታዊ ጥያቄ መልስ መስጠት በተዘዋዋሪ የሴቶች ኃላፊነት የሆነው ግን ለምንድን ነው? ያው ተፈጥሯችሁ ነው። ምንም ጥያቄ የለውም። ቁልፍ መፈለግ አይደለም መፈለግ ሳይሆን በቃ ከወንዶች ይልቅ ጥሩ የማስታወስ አቅም ያላችሁ እናንተ ናችሁ። ምንም ጥያቄ የለውም። አይኪዋችሁ አይደለም አይኪዋችሁ አሪፍ ነው። ለምሳሌ እናንተ ቤት ውስጥ አሳ ትበላላችሁ፣ እኛ ውጪ አሳር እንበላለን። ስለዚህ ለማሰባቀማችሁ ምንም የሚያስጨንቃችሁ ነገር የለም። እኛ ብዙ ነገር ያስጨንቀናል። ሴቶች ዝም ማለት እኮ የለብንም ያበል መልስ ድምቀት እንጂ ለባሉ ድምቀት እንጂ ምንም ጥያቄ የለውም። ማስታወስ ትበልጡናላችሁ። ስንፍና ማለች ስንፍና ግን አይደለም። ደስ ወንድ ልጅ ሰነፍ ነው። ወንድ ልጅ እንደዛ ነው ወርወር ያደርጋል ሁሉንም ነገር። ከዛ እኮ ነገ ትሰጠኛለች። ከሴት ልጅና ከወንድ ልጅ መጫወቻውን የማያስታውሰው ወንዱ ልጅ የት ጋር እንዳስቀመጠው የቱን
ወንዶቹ ናቸው። አይ የማስታወስ ችሎታችን እንኳን ጫን ያለ ነው። እንደዛ ባል ነው። ዛሬ አይደለም ባል ነው። እሺ እሺ እኮ አትበሉ። ለማንኛውም እሺ ሌላ እሺ ሴቶች ስሜታዊ ናቸው እውነት አይደል አዎ። ይባላል። በጣም አዩት ትንሽ ነገር ይስጡ ብቻ። ሴቶች ስሜታዊ ናቸው ከተባለ ኳስ ጨዋታ ላይ ጎል ሲገባ ወንዶች በጣም የሚጮሁትና ግርግዳ በቦክስ የሚነርቱት ለምንድን ነው? ያው የሚገባ ነገር እንወዳለን ማለት ይሄ ማግባት እንወዳለን። ጎል ጄሪ ዘግይቶ ነው ይገባል። አይደለም አይ አሁን ጎንበስ ስለማይል አገባብ ይጠፋል። ለዛ አራቢል እሺ እና ፈጣሪ ጥያቄው ምን ነበር? ማለት ስሜታዊ ነን እኛም ያው ምልክ ስሜታዊ ብላችሁ ምናምን ግርግዳ ጠረጴዛ ያው ሎጂካል ነው ትነርታላችሁ። እንትኑ ሎጂካል ነው። ትነርታላችሁ። እዛ ጋር ጎል ተቃራኒ ቡድን አስገብቶ ሊሆን ይችላል። ከዛ አንጻር ነው እንጂ ከሴቶች ኢሞሽናል ናቸው፣ ምንም ጥያቄ የለውም። ከኛ በላይ ኢሞሽናል ናቸው። ሁሉ ነገሩ ላይ በጣም ትኩረት ስላላቸው። ፕሮፌሽናል ወንዶች ናቸው። ደግሞ ለምሳሌ በጣም የተወሰነ ነገር ላይ ትኩረት ያደርጋሉ። ስራ ላይ ሊሆን ይችላል፣ ኳስ ላይ ሊሆን ይችላል፣ መዝናኛ አንድ ነገራቸው። ነገር አተ ታይም አይደል? እሺ አተት ነው ያለችው ምንድነው? በአንድ ጊዜ እሺ በቃ እንግዲህ ፈርዶባቸዋል። ከእናንተ ነው የምንጀምረው። አቤልዬ ወይ ለአንድ ሳምንት ያህል ቤቱን ብቻን አስተዳደር ብትባል መጀመሪያ የምትሰብረው ነገር ምንድን ነው? እኔ መጀመሪያ ቀስም ነው የሚሰበር። ቀስም ነው የመጀመሪያ እኔ ቀስሜ ይሰበራል ለአንድ ሳምንት ያህል። ያው እኔ ትንሽ ወንደላጤ ሆኜ ስለኖርኩ ጠንቃቃ ነኝ ብዬ አስባለሁ። ማን ነው እንደላጤ ሆኖ ያልኖራል? አለ አንድ ያው እንደ ለየት ያለ እንትን አስመሰልከው ላጤነትን። ማንም ሰው ከማግባቱ በፊት ላጤ ሆኖ ይኖራል። አይ አንዳንዱ ሰው ከእናቱ ቤት የሚያገባ ስላለ ነው። እንደኔና እንዳንተ ማቹርድ ለመሆን ራስ ለማብቃት ብለ ወንደላጤ የማይሆን የተወሰነ የህብረተሰብ ክፍል ስላለ እነሱን የሚያማከለ አድርገው ብዬ ነው። ተመልሶልኛል። ቴንክ ዩ። በቃ ጨርሰን ተዘዘን አሁን ወደ ሳሚ ነው የምመጣው። ተደበደብን። የምትወደው ወይም የግድ ማየት ያለብህ የኳስ ጨዋታና የአንቨርሰሪ በዓል ወይም የሚስት ልደት ቀን እኩል ቀን ቢገጥም ምን ታደርጋለህ? ያው እግዚአብሔር የተመሰገነ ይሁን። እኔ ኳስ አልወድም። የተሳሳተ ሰው ነው አዎ፣ የጠየቀው። በጣም። እኔም በሆነ አጣም ጥያቄን ተበላው። እኔ ኳስ ስለማልወድ በወድም ግን የኔ ሞቶ የኔ ህግ ፋሚሊስ ፈርስት ነው ሁሌ። ብራቮ ሁላችን ሳሚ እሺ ምን ቀረን ታዲያ? ኧረ ይብቃን። እኛ ብቻ ቀረን። መልካም ምኞት ተመኙልን እንጂ ሴቶች ቀን አዎ አቤላ ካንተ በእድሜ ካንተ እንጀምር። ያው እንግዲህ እንኳን ለሴቶች ቀን አደረሳችሁ ላለው ያው የሴትም የእናትም የሚስትም የአክስትም የሁሉም የስራ ባልደረቦቼ በሴቶች የተከበብኩ ስለሆንኩ እንኳን አደረሳችሁ ለማለት እወዳለሁ። እንኳን አብሮ አደረሰን። ያው ተመሳሳይ መልእክት ነው የሚሆነው። እንኳን አደረሳችሁ ቻናሉን ውስጥ ላሉ ሴቶች ጭምር እንኳን አደረሳችሁ ለማለት እወዳለሁ። እናመሰግናለን ወንዶቻችን። ያው እናንተ እንደዚህ ብላችሁን አብራችሁን ስትሆኑ ደግሞ የበለጠ ደስ ይለናል። በያላችሁበት ነገ እሁድ ማርች 8 ዓለም አቀፉ የሴቶች ቀን ይከበራል። እሱን መሰረት አድርገን ነው እንግዲህ ለየት ባለ መንገድ የቅዳሜ ጨዋታን ጥያቄ የተጠያየቅን እየተዝናናን ቆይታ ያደረግነው። ስለነበረን ጊዜ ከልብ እናመሰግናለን። ከስቱዲዮ ከመውጣታችሁ በፊት ግን የለበሳችሁት ልብስ ያምራል። እናመሰግናለን።